በልባችን ጥቁር ለብሰን ከላይ ነጠላ ለብሰን አላፋት ዝማሬን መውጣት አለ። ሄኖክ ኃይሌ ቀሲስ ሳሙኤልንና ዘመድኩንን ሳልበቀል እንዳልሞት እያለ ነው የሚለው። ሰዎች መጡ። ሰላም የተከበራችሁ ተመልካቾቻችን እንደምን ዋላችሁ እንደምን ቆያችሁ። በትላንትናው ዕለት አንድ ቪዲዮ ወደ እናንተ አድርሰን ነበር። ይህን ቪዲዮ አይታችኋል። በአላፋት ዝማሬ ዙሪያ ላይ መምህራኖች የሰጡትን ሀሳብ ወደ እናንተ ለማድረስ ሞክረናል። መምህር ዘመድኩን ከመምህር ፋሲካው ጋር መምህር ገብረመድህን እንየው የኔታ ናቸው። ከእሳቸው የሚያቀርቡትን ሀሳብ እና አንድ ወጣትም ያቀረበውን ሀሳብ ወደ እናንተ አድርሰን ነበር። አሁን ደግሞ በማህበራዊ ሚዲያ በተለይ በፌስቡክ ደግሞ የተለያዩ መምህራኖች በዚህ ጉዳይ ላይ በመውቀስም በመደገፍም የጻፉ መምህራኖች አሉ። የተለያዩ ሰዎችም ይህንን ሀሳብ እያራገቡት ይገኛሉ። እኛ ወደ ዝማሬያችን ነው የምንመለሰው፣ ያላችሁበት ዝማሬ አድርጉ፣ ዝማሬውን አናቆምም የሚሉ ወጣቶች ተነስተዋል። በየተለያዩ የፌስቡክ የማህበራዊ ሚዲያዎች ፕላትፎርሞች ላይ ሀሳባቸውን እያስቀመጡ ነው የሚገኙት። ዝማሬው ይቀድማል፣ ዝማሬውን እናስቀድማለን የሚሉ ወጣቶች እየተነሱ ነው። መምህራኖቹ የሰጡትን ሀሳቦች ግን አቀርብላችኋለሁ። በመጀመሪያ ግን የኔታ ገብረመድህን እንየው የጻፉትን ጽሑፍ አቀርብላችኋለሁ። ወደ 14 ጥያቄዎችን ጠይቀዋል። በዚህ በአላፋት ዝማሬ ዙሪያ ላይ ለጃንደረባው ትውልድ ጥያቄ ቀርቧል ይላል። ለጃንደረባው ትውልድ ድርጅት በቅድሚያ የምጠይቀው ጥያቄ አለኝ። የጃንደረባው ትውልድ የሚባለው ድርጅት ዓላማው፣ ተልእኮ፣ ርዕዩ ምንድን ነው? አሁን ባለው የአላፋት ዝማሬ ለኦርቶዶክሳዊት ቤተክርስቲያን መጠበቅ ህልውና ያለው አበርክቶ ምንድን ነው? ብዙ ጊዜ ከእንትና ማህበራት ጋር ተፈራረምን ወዘተ እያለ ድርጅቱ ሲጽፍ አያለው። እሱ የማን ድርጅት ሆኖ ነው ከቤተክርስቲያን ማህበራቶች ጋር የሚፈራረመው? የልደት ወቅቶችን መሰረት አድርጎ ዝማሬ መስራት ያስፈለገው ለምንድን ነው? የጥምቀትስ፣ የትንሣኤስ፣ የእርገታ ለማርያም፣ የዘመን መለወጫ፣ የመስቀል የሌለው ለምንድን ነው? ወቅት ተኮር ክርስቲያን ለመፍጠር ያስፈለገውስ ለምንድን ነው? በዚህ ወቅት የሚያስፈልገን ነጭ ለብሶ በሎሽን ተለቅልቆ መዘመር ነው ወይስ ጥቁር ለብሰን ሰውነታችንን ገስጸን ወደ ምህላ መሄድ ነው? ይህ የአላፋት ዝማሬ ከፓስተር ዮናታን መልካም ወጣት የተኮረጀ አለመሆኑን በምን ማረጋገጥ ይቻላል? ስርዓቱ የኦርቶዶክስን ወጣት ትውልድ ማሰሪያ ያዘጋጀው ወጥመድ አለመሆኑን በምን እናውቃለን? ወጣቶቹን ከሰንበት ትምህርት ቤትና ከቤተ ክርስቲያን ማህበራት እየነጠሉ እየወሰዱ ለብቻቸው ለዓመት በዓል እንዲቆሙ የማድረግ ጥቅሙ ምንድን ነው? በዚህ 2 ዓመታት ይህንን ያክል የቤተ ክርስቲያን የክርክር አጀንዳ ሆኖ ስሙ ሲነሳ ጆሮ ዳባ ልበስ ያለው ለምንድን ነው? ድርጅቱ የማን ሆኖ ነው? ድርጅቱ የማን ነው? ከአጥማቂያን ቡድኖች ከግለሰብ ድርጅቶች በምን ይለያል? ራሱ ማን ነኝ ይላል። የድርጅቱ ስሙ ራሱ ጃንደረባ ትውልድ። ጃንደረባ ለምን ተባለ? ይህ ስያሜ በኦርቶዶክሳውያን ስነ ልቡና ላይ ምን ተጽዕኖ አለው? ወጣት ከተሜውን ትውልድ በቤተ ክርስቲያን ላይ እንግዳ ልምምድ እንዲያደርግ በሩን መክፈት ያስፈለገው ለምንድን ነው? ከማንቂያ ደውል አዘጋጆች የቀጠለ በጧፍ ከማንቃት በጧፍ ወደ መዘመር የተሸጋገረ ከፕሮፌሽናል ሰባኪዎች ወደ ፕሮፌሽናል ዘማሪዎች የተሸጋገረ ነውን? በቤተ ክርስቲያን ህልውና ላይ በምዕመናን መከራ ላይ ምን አቋምና አጀንዳ አለው? ካለው እስካሁን ያልሰማነው ለምንድን ነው? በሙሉ ልብ የኦርቶዶክሳውያን መሆኑን ወይም በስተጀርባ የቤተ ክርስቲያን ጠላቶች ያደራጁት አለመሆኑን ማወቅ ስለሚያስፈልገን ራሱን ከሁሉም በፊት በታማኝነት መንገድ መግለጥ አለበት። ማለትም መነሻው፣ የመሪዎቹ ቁጥርና ስም ዝርዝር፣ የሚገኝበት አድራሻ፣ የተጻፈ ዕቅዱ፣ የመድረሻ ዓላማው ወዘተ በግልጽ መጥቶ መተቸት መሞገት አለበት። የኔታ ገብረመድህን እንየው በዚህ መልክ ጽሑፋቸውን ፌስቡክ ላይ አሳርፈዋል። በቀጣይ ደግሞ የምናየው በአማን ነጸረ በፌስቡክ ገጻቸው ለቤተ አእላፍ ወአእላፋት የምለው በሚል ርዕስ አስቀምጠዋል። የትራንስፖርት አቅርቦት ቢመቻችና ዝማሬው ከመሐሌት ሰዓት ቀደም ብሎ ቢጠናቀቅ ጥሩ ነው። ዝማሬው ላይ ያመሹት ልጆች ከቅዳሴ እንዳይቀሩ፣ ቅዳሴው መንፈቀ ሌሊት ስለሚጀምር በተግባርም ወጣቶች ለማስቀደስ በድካም ሲቸገሩና በቅዳሴው ሳሳ ብለው ስላየሁኝ
የባለፈውን ዓመት ተሞክሮ ነው የሚጠቅሱት። እዚህ ጋር ሁሉንም ትችት በአንድ ሚዛን አትመዝኑ፣ የሚወሰደውን ውሰዱ፣ እስክትነጥሩ እሳት ይነዳል። በሕግ ቋንቋ ገና ፕሮፌሽን ፔሪየድ ላይ ናችሁ። ከቤተ ክርስቲያን መዋቅር ተናበቡ። ከነድክመቱና ከነቅሬታችሁ መዋቅሩን ማክበር ግድ ነው። እዚህ ጋር እንግዲህ የሚያስጠቅሰው ምንድነው? ድክመትና ቅሬታ እንዳለባቸውና በዚህ ምክንያት መዋቅሩን ያለማክበር ጉዳይ እንዳለ ነው የሚያስገነዝበው ሐሳባቸው ማለት ነው። እንቀጥላለን። አገልግሎታችሁ የምስጋና ጊዜ ከመጨመር በቀር የትኛውንም መደበኛ የቅዳሴና ውዳሴ አገልግሎት አይተካም። ይህን አታጡትም። እቺ ደግሞ እንደ ማስጠንቀቂያ ናት። ጸልዩ። በግልም በማኅበርም ስለ አገልግሎታችሁ መቃናት ጸልዩ። አባቶችንም በጸሎት እርዱን በሉ። ምርቃት። ታናናሾች ስለምትበዙ ልመርቅ፣ አገልግሎታችሁን ለበረከት ያድርግላችሁ። የልብ ቅንነታችሁን ተመልክቶ ለሀገራችን ምሕረት ይላክልን። አሜን። እንግዲህ መምህራችን በአማን ነጸረም በዚህ መልኩ ሐሳባቸውን አስቀምጠዋል። ቀጣዩን ሐሳብ የሰጡት እንግዲህ ይታገሱ ሀብተወልድ የተባለ ወንድማችን በፌስቡክ ገጹ ላይ የአላፋት ዝማሬ ለምን አሁን መስቀል አደባባይ እንዲሆን ተፈለገ ብሎ ጥያቄ ምልክት አስቀምጦታል። ይህንን ጥያቄ እንዲመለስለት የሚፈልግ ይመስላል። እንግዲህ የተለያዩ ሰዎችም ይህንን ሐሳብ ሼር እያደረጉት ሐሳቡን እየገዙት ነው የሚገኙት። ለምንድን እስከዛሬ መስቀል አደባባይ ላይ ተከልክሎ ዛሬ መስቀል አደባባይ እንዲፈቀድ ለምን ተደረገ? ለምን ይህንን ፈቀዱ? ምንድነው ዓላማው? ከጀርባው ምንድን ያለው የሚል ሐሳብ ያለው ጉዳይ ነው እየተነሳ ያለው። በመቀጠል ደግሞ የኔታ ስሙር አላመራው በፌስቡክ ገጻቸው አንድ ጥሩ ቋንቋ ያለው ሐሳብ ያለው ነገር አስቀምጠዋል። ካልጠፋ ቀን ለምን በልደት? ለመሆኑ በልደት ቀን ማዘን ወይም የሐዘን ምልክት ማድረግ ይቻላልን? በፍጹም። ረቡዕና ዓርብ የፍስክ ቀናት ያደረግናቸው በጌታችን የልደት ቀን ማዘን፣ መራብና መጠማት ስለማይገባ አይደለምን? የጥምቀትና የበዓለ 50 ቀናትም እንዲሁ ደስታ እንጂ ሐዘን የማይደረግባቸው ቀናት ናቸው። ለሐዘንም ይሁን ጥቁር ለመልበስ ከነዚህ ቀናት ውጪ ብዙ ቀናት እያሉን በልደት ቀን ጥቁር ልበሱ ማለት ከቤተ ክርስቲያን ሥርዓት ጋር መጋጨት ነው። ዛሬ ለጌታችን የተቀደሰ ቀን ነው። የእግዚአብሔርም ደስታ ኃይላችሁ ነውና አትዘኑ። እረኛና መልአክ በተግባቡበት ቀን ሳንግባባ የምናሳልፈው የጌታችን ልደት በዓል እንጂ በዓል አይሆንም። እዚህ ጋር በዓል ያሉት አልፋዋና አይኗአ ናቸው። ይህንን ታሳቢ እንዲደረግ እላለሁ። እንግዲህ መምህራችን መምህር ስሙር አላመራው ቆንጆ ሐሳብ ያለው ጉዳይ ነው ያስቀመጡልን። ማዘን ካስፈለገስ እስከዛሬ ስለምናናዝንም ከዚህ ወዲያስ በኋላ አናዝንም። የዛን ቀን በጌታችን በመድኃኒታችን በኢየሱስ ክርስቶስ የልደት ቀን በመወለዱ ቀን ላይ ሐዘንን ምን አመጣው? ጥቁር መልበስንስ ምን አመጣው? ቤተክርስቲያን እንደዚህ እኮ አታስተምርም፣ ይህ እኮ ከስርዓት ጋር መጋጨት ነው እያሉ እየነገሩን የአላፋትን ዝማሬ በመደገፍ በሚመስል መልኩ ሐሳባቸውን አስቀምጠዋል። የተከበራችሁ ተመልካቾቻችን በተለያዩ ማህበራዊ ገጾች ላይ የተተላለፉትን ሐሳቦች እንዲጨመቅ አድርገን ወደ እናንተ ለማድረስ ሞክረናል። ይህንን ቻናል ሰብስክራይብ በማድረግ ቪዲዮንም ላይክ በማድረግ ለሰዎች እንዲደርስ እንድታደርጉልን እንጠይቃችኋለን። በኮሜንት መድረኮቻችን ላይም ነፃ ሐሳቦቻችሁን በዚህ ጉዳይ ላይ መጥቀስ ማስተላለፍ ትችላላችሁ። አብራችሁኝ ስለነበራችሁ ከልብ ነው የምናመሰግነው። በቀጣይ ጊዜ እንገናኛለን። ቻው።